አዝራ እባክሽን ይቅር በይኝ። ቆይ ሲጀመር መጥፎ ዓላማ እንደሌለኝ ሳታውቂ ቀርተሽ ነው? ሰማኛለህ? አዋርደኸኛል፣ በጣም አዋርደኸኛል። አይ እባክሽን። አዎ አዋርደኸኛል። እንደ ጅል ነው ያደረከኝ። ስለኔም ሆነ ሌሎች ሰዎችም ስለኔ ስለሚያስቡት ነገር ግድ አይሰጥህም። እርሳው በቃ። አሁን ማውራት አልፈልግም። ኦዛን ባይጠይቅ ኖሮ እዚህ አትገኝም ነበር። አዝራ እባክሽን እባክሽን። እሺ ይቅርታ አድርግልሃለሁ በይኝ፣ የሆነ ነገር በይኝ። ይኸውልህ ትሰማኛለህ ከድር፣ በአንተ ምክንያት ሰዎች ያለ ሰው ድጋፍ መንቀሳቀስ እንደማልችል እያወሩ ነው ያሉት እና እንደ ጅል እዛ በእግሬ መቆም እንደምችል ለማሳየት እየሞከርኩ ነበር። ግን አንተ ምንም ጥቅም የሌላት ሴት አድርገህ ልታሳየኝ ነበር የሞከርከው። ተሳክቶልሃል። አይደለም ምን ላድርግ? እዚህ ገንዳ ውስጥ ዘልዬ ልግባ? ግባ። መዋኘት አልችልማ። እዚህ ውስጥ አትሞትም። ስለዚህ ሂድና ቦስፈረስ ባህር ላይ ግባ። የምር የማላደርገው ይመስልሻል? አዎ በላ ዝለልና ግባ። እያየው ነው። እሺ በልበል ዝለል። እያየው ነው። ከድር ምን እያደረክ ነው? ጅላ እንዴ አንተ ሞኝ ምን እያደረክ ነው? ከድር ና በላውን ቀልዱን አቁም። ና ወደዚህ። ከድር እየሰማትክ ነው እንዴ? ከድር ቶሎ በል አውጣ። ከድር ና። ደህና ነህ? ደህና ነህ? ከድር ደህና ነህ? ደህና ነህ? ስታስመስል ነው። እያስመሰልክ ነው አይደለ? የምር አልጨከንሽብኝም። ቢሆን ኖሮ ዘለሽ ገብተሽ አታድኝኝም ነበር። አንተ ሞኝ ነሽ። በድጋሚ ያሰብጣለሁ። እኔንም አበሰበስከኝ። ያማል እንዴ ግን አንተ? ጨዋታውን የጀመርሽው አንቺ ራስሽ እኮ ነሽ። ምን እየተካሄደ ነው? ምን እየሆናችሁ ነው? ቆይ መጀመሪያውኑ ወደ ቤት እንዳታስገባው ነግሬህ አልነበረ? ይሄ ምን አይነት ይቅርታ አጠያየቅ ነው? እናንተ ደግሞ አንድ ቃል ትናገርና መልሼ ገንዳ ውስጥ ወረውርሃለሁ። ሁለት የማይረቡ ጅሎች። ምን ተፈጥሮ ነው? መጥፎ እድል ነው። ወድቄ ነው። አዝራ ገፍትራ ነው። እንደወጣ አግዘኝ እባክህ። እሺ ናውጣ። መታጠቢያ ቤት ከመት የሚበቃ ልብስ ምርጫ እመጣልሃለሁ። አይ መኪና ውስጥ ሻንጣ ሙሉ ልብስ አለኝ። ሻንጣም አለው። ኮቴ ውስጥ ቁልፍ አለ። ቶሎ ይዘህልኝ ና። ደነዝ ነገር ነው። ሰምጦ ሞቶ ነበር እኮ ጅል የሆነ ልጅ። አመሰግናለሁ ኤሚኔ፣ አመሰግናለሁ። እንጂ አሁንም ጓደኛሽ እንደሆንኩ ነው የምታስቢው? ይሄ ደግሞ ምን አይነት ጥያቄ ነው? ድሮ ላይ ስለ ሁሉም ነገር እናወራ ነበር። አሁን ችግር ገጥሞሻል አውቃለሁ፣ ግን ደግሞ ምንም ነገር አትነግሪኝም። አይ እንዲሁ በድንገት ስለገጠመኝ ነው እንጂ አልጠበቅኩትም ነበር እና ትንሽ አስደንግጦኝ ነው። ለዛ ነው ውዴ። እኔ ግን ለምን መሄድ እንደማትፈልጊ ያውቃለሁ። ለምን ማለቴ ለምንድን ነው መሄድ የማልፈልገው? በአቶ መቴ ምክንያት ነው። ልክ ነኝ አይደል? እንዴት እንደሱ ልታስብ ይቻልሽ? እንጂ ይህን ሁሉ ነገር ብቻሽን መሸከም ግን አይከብድም? ምን እባክሽ የማይሆን ነገር አታውሪ። ስለፈጠረሽ አምላክ እንዴት እንደዛ ሊሆን ይችላል? በቃ ደንግጬ ነው። ዝግጁ አይደለሁም። በሁለት ቀን ውስጥ ትሄጃለሽ ቢሉ ብድግ ብለሽ ትሄጃለሽ? ለመሄድስ ዝግጁ ትሆኛለሽ? አዎ ሄዳለሁ። አትችይም በጭራሽ። እችላለሁ። ስንመኘው የነበረው ይሄ አይደል? አንቺ ሄደሽ ከተመቻቸልሽ በኋላ ከዛ እኔንም ልትወስጂኝ አልነበር? የምታልሚው ህልምና የምትኖሪው እውነታ አንድ አይደለም። የዛኔ ነገሮች የተለዩ ነበሩ፣ እንደዚህ አልነበሩ። አሁን ምን ይለያል? ቤተሰብ የለኝም ነበር። ያለችኝ አዝራ ብቻ ነበረች። አግብታ ደስተኛ ከሆነች በኋላ ነበር እኔ ከዚህ መሄድ ያሰብኩት። ግን አሁን ተመልከች፣ ቤተሰብ አግኝቻለሁ። ወንዱን አያቴንም ሴቷን አያቴንም ትቻቸው ልሄድ ነው። የአዝራ ሁኔታም እንዴት እንደሆነ ታውቂያለሽ እንጂ ዝም በይ ካልሽኝ ዝም እላለሁ። እንዳረዳሽ ከፈለግሽም አረዳሽም።
ግን ብቻሽ እንዳትሸከሚው ልረዳሽ እየሞከርኩ ነው። ከዚህ በኋላ አይኖችሽ በእንባ አይሞሉ። በቃ ይብቃ። መቴ የት ነህ? መልእክት ይመልስልኝ፣ በጣም አስቸኳይ ነው። ምን እንደማደርግ አላውቅም። ሁሉም ነገር ተመሰቃቅሏል። መቴ ለምንድን ነው የማታነሳው? መቴ ስላንተ ትጨንቅ ያለው የሆነ ነገር በል እንጂ። መቴ አያቴ ወደ ጣሊያን ሊልከኝ ነው። ትምህርት ቤት አግኝተውልኛል። በ2 ቀን ውስጥ ትሄጃለሽ ብለውኛል። ምንም ነገር ማለት አልቻልኩም። ምን ልናደርግ ነው? ላደርግልህ የምችለው ነገር አለ። አሁን ተፋታሃል። በፊት ላይ ስለ አንዳንድ ነገሮች እናውራ ነበር። እንደውም ከማንም ሰው በፊት ቀድሜ ነበር የምሰማው። አሁን ምን እንደምልህ አላውቅም። ቆይ ለምንድን ነው የማታወራኝ? ከዚህ በፊት ሚስጥረኛ ነበርክ መቴ። እንዴት ነው መጥቼ የምነግርህ? የግድ ሆኖብኝ ነው። ይኸው ለአንዳንድ ነገሮች ዝም ብሎ የሚነገሩ አይደሉም። በተለይ ደግሞ ለራስ ራሱ ያልገባ ከሆነ ይከብዳል። ስለ ፍቅሬ ለራሴ ራሱ አልነገርኩትም። ለዓመታት በልቤ ውስጥ ጉድጓድ ቆፍሬ በጥልቀት የቀበርኩት ነገር ነው። ይቅርታ አድርግልኝ። ፈርቼ ነው ብትለኝ የተሻለ ነው። አንድ ወንድ ለፍቅሩ ሲል እድሉን አይሞክርም? ለፍቅሩ ትንሽ እንኳን አይታገልም? እስከ ዛሬ ድረስ ለማን ይመስላል ስታገል የነበረው? ስራዬን አቁሜ ፍላጎቴን ገትቼ እነዚህን ሁሉ ዓመታት ቢያንስ እስከሚሻላት ድረስ ከጎኗ ነበርኩ። አጠገቧ ለመሆንና አይኗን ለማየት ብዬ ይህኛውን መንገድ መረጥኩኝ። አንዳንዴ ለፍቅር ስትል ራስህን መስዋዕት ማድረግ አለብህ። ግን አሁን የማፈቅረውን ሰው እንድሰዋ እየጠየቀኝ ነው። ቆይ ደስተኛ የመሆን እድል የለንም እንዴ? መብት የለንም? ቆይ ነው ወይስ ተረግመን? ምናልባት ከአያቱ ጋር እየተጨቃጨቀ ነው የሚሆነው። ብቻውን ሆኖ አይመስለኝም። እንደዚህ አትሁኝ። በነገራችን ላይ እንጂ አዝራ አንቺንም መቴንም ነው የምትገላችሁ። ቢሆንም ግን እኔ አዝራ ትገለናለች ብዬ አልፈራም። ምን ማለትሽ ነው? ምንም ነገር ብላት ክህደት እንደሆነ ነው የምትቆጥረው። ትሰባበራለች፣ ታዝናለች፣ ምስቅልቅል ነው የምትለው። ግን ደግሞ ሌላ ምንም አማራጭ የለኝም። ሁኔታው እንደዛ ባይሆን ኖሮ ራሴ ያናገራት ነበር። ከዚህ ሳልሸሽ መቀመጥ ማልፈልግ ይመስልሻል? ከዚህ በላይ አልችልም። እንጂ እንደዚህ አታድርጊ ባክሽ። ገና ባይሆናል ብቻ ራስሽን አታጨናንቂ። ተይ ባክሽ። አሁን እንዴት ነው የሚሆነው? ምንስ ልታደርጊ ነው? አላውቅም። እኔ ምንም አላውቅም። መቴ አያቱን ለማናገር ሄዷል። ስልኩንም አያነሳም። አቶ ዚያ የመቴን የግል ሂሳብ ሁላ ነው የዘጋበት። ለቤት ኪራዩ ራሱ ቀብድ አስገብተናል። እና አሁን ምን እንደምናደርግ አላውቅም። አንቺ እኮ አሁን ኤንጅላ ካፍታን ሊነሽ እና መቴ ገንዘብ ባይኖረው ምን ይሁን? አይኑረዋ። አንቺ አለሽ እኮ። አንቺ ቀድመሽ ሄደሽ እሱ ይከተልሻል። ብቻ የሆነ መንገድ አታጡ። እንደዛ ይሆናል አይደል? አዎ አዎ ይሆናል። እንዲህ ይሆናል። እንደውም ይፈጥናል ሁላ። ልክ ነሽ። እና ከዛ ግን አንድ ቀን ወደዚህ መመለስ የምንችል ይመስልሻል? ስሜ እንጂ እዚህ ቤት ውስጥ በጣም ብዙ ነገሮች አሳልፈናል። ሁሉም ነገሮች አልፈዋል። እስቲ አሁን ራስሽን ተመልከችው። እናንተ እርስ በርስ ከተግባባችሁ ቀላል ነው። መሆን ያለበት ይሆናል። የሆነ መንገድ አታጡ። ለንደን ወይም ጣሊያን አፊፌ ምንድነው ይሄን ያህል? ለሷ ጥሩ ቦታ ይሁን እንጂ አንቺ ግን አትዘኝ። ማዘን የለብሽም አፊፌ። ጀሚሌ የማታ ሻይ የት አለ የቀረበው? አንቺ ስራሽን ቀጥይ።
ሄሎ፣ ምን አደረግክ? ዚያ ልታሳምነው ቻልክ? አንቺ ምን አደረግሽ? ልጅቷን ስለ ትምህርት ቤቷ አናግርሻት? ማለቴ ያለችው ነገር አለ? ተቃወመችሽ አይደል? አሁንም እዛው ነው ያለሁት። በነፃነት ማውራት አልችልም። ነገ ለመምጣት ትችያለሽ? አዎ እችላለሁ። ከሰዓት በኋላ ይሁን። እሺ፣ ነገ እንገናኛለን። በቃ እሺ፣ እመጣለሁ ልጄ። ሙቤራ እዛ ምን ትሰሪያለሽ ነው የምትለው? ትንሽ መቆየት አለብሽ። እንጅላ ብቻዋን መሆን ትፈልጋለች። ነገ ተመልሼ እመጣለሁ። መሄድ አትፈልግም። ምን ልናደርግ ነው? ያስመዘገብኳትን ልሰርዘው ይሆን እንዴ? አይ እንደዛ አታድርግ። ድንጋጤዋ ለቋት ስታስብበት ለመሄድ ትፈልጋለች። አሁን ልሂድ በቃ። እሺ፣ እስከ ብር ልሸኝሽ። ቅደሜ። መዝግቤ ይዤልሃለሁ። እሺ፣ በቀሌ ከባድ ነው የሚሆነው። ደግሞ ይስቃል እንዴ? ይሁልኝ ይስቃል። አሁን እንደሰመጥክ ማስመሰል ምንድን ነው ትርጉሙ? ባትረጂ ኖሮ መተንፈስ ራሱ አልቻልኩም ነበረ። ስለ ረዳሽኝ በጣም አመሰግናለሁ። ትንሽ ሁኔታህን ባየው ኖሮ ትንሽ በጠበቅኩ ነበረ። ግን እኮ አልቻልሽም። ወዲያው ዘለሽ ገባሽ። እናንተ ምን የማጃጃልን ልትጠግብ አልቻልክም። አውቄ እንዳልሆነ ታውቂያለሽ አድራ። ወንድሜ አንድ ወድቃል። በቃ እርሰው። እሺ አታስብ። ይሄን ያስ እና አንቺ ደግሞ ሩሩሁኝለት ልጅት። አሁንም እንዲህ ለምንሽ እያደረግሽ ነው እንዴ? አምላኬ ሆይ ልጁን ሆስት አጠመቅሽው እኮ። በቃ ተው፣ ብዙ ጊዜ ነግሮሻል። ለመርዳት ብቻ ነው የፈለገው። እኔን ማገዝ ነው እንጂ ያለበት መርዳት አይደለም። እሺ ሄዶ የተቸገሩትን መርዳት ይችላል። እሺ ሰው እያውቁም በፈጠረ አሁን ተነስተህ ሂድ እኮ አላለችም። ሴትዮ ስንት ጊዜ ነው መናገር ያለበት እንዴ? ሊረዳሽ ብቻ ነው የፈለገው። ኦዛን ወንድሜ፣ አንተም በደንብ ተረድቼሃለሁ። ነገሮችን ለማረጋጋት እየሞከርክ ነው፣ ግን አዝራ ለመረጋጋት የምትፈልግ አይመስለኝም። ሌላ ጊዜ በድጋሜ እድሌን እሞክራለሁ። ይቅርታ አድርጉልኝ። ልሂድ። ሂድ፣ መሄድ መብት ነው። እሺ ሰውዬ፣ ሻይን አልፈህ ጠጣ። እየተንቀጠቀጥክ እኮ ነው። ችግር የለውም። ደህና ነኝ። እሺ በቃ ቻው። በልምጭ ደህና አድርገሽ ብትገርፊው ይሻል ነበር። ምን አይነት ስቃይ ውስጥ ነው የከተትሽው? ቆይ ተመልከች፣ ደግሞ ቸኮሌት ይዞልሽ ነው የመጣው። ከዚህም በላይ ይገባዋል። እሺ አምላኬ ሆይ ቸኮሌቶቹ በጣም ነው የሚያምሩት። ተመልከቻቸው። ይሄ ምንድን ነው? እስቲ አምጣው። ቸኮሌትና ስጦታ ይዞ ነው የመጣው። ሊጀነጀን እየሞከረ ነው እንዴ? አሁን ከዚህ ጋር ምን አገናኘው? እሱን እኮ ነው እየጠየኩሽ ያለሁት። ለምንድን ነው የምትጠይቀኝ? እሱን ሂድና ጠይቀው። በተደጋጋሚ ቢያደርገው ጠይቀው ነበረ፣ ግን ያው ልጁ ቦታውን የሚያውቅ ይመስለኛል። ምን ማለት ነው ደግሞ? ማለት ሁሉም ሰው የራሱ የሆነ ደረጃ አለው አይደል? አናቱን ሊመታ የሚችልበት ያለ ርቀት ለመጓዝ አይደፍርም። ስለ እኔ ታወራለህ፣ ግን ደግሞ አንተ ባመጣው ቸኮሌት ተማርከሃል። ለምንድን ነው የምትቆጭኝ? ቆይ ሁለታችሁን አንድ ላይ ማሰብ አልችልም። እሱ አይታየኝም። ከድርና አንቺ የሰማይና የምድር ርቀት ነው ያላችሁ አይደል እንዴ? እሱን አምጣው። የኔ ቸኮላት ነው። እሺ ከነጩ ቸኮሌት አንድ ስጭኝ። አንድ ብቻ ስጭኝ እባክሽ። ትሰማኛለህ? ከአዝራ ራቅ። ግልጽ ነው አይደል? ይሄ ግልጽ ትዕዛዝ ነው። ለዚች ልጅ ከኔ በላይ አንተ ታስብላታለህ? አዝራን አፈቅራታለሁ። አቤት። ለመገናኘት ይመቻል? ምንድን ነው? በጣም አስፈላጊ ስለሆነ ነገር ላዋራ እፈልጋለሁ። እሺ ገብቶኛል። ከድር በመልካም ሀሳብ ልትረዳን ትፈልጋለህ። ችግር የለውም። አይ ስለ እሱ አይደለም። እና ታዲያ ምንድን ነው? በአካል ብንገናኝና ብናወራ ይሻላል። ዛሬ ጥሩ ቀን አይደለም። ቀድሜ ላሳውቅ ከድር። ለእኔም ቢሆን እንደዛው ነው። መቴ እስከ ነገ መጠበቅ አንችልም ነበር ታዲያ? አዎ ይቻላል። በእርግጥ ይቻላል። መጠበቅ ካስፈለገ ያው ሻይ ወይም የሆነ ነገር መጠቀም እንችላለን። ብርድ ነው። የምን ሻይ? አሁን ተናገር። እሺ መቴ፣ በመሃላችን ሁሌም የሆነ መግባባትና ግንኙነት አለ። አሁንም ድረስ እንዳለ ነው። አንተ ግልጽ ሆነህ ነው እኔ ጋር የምትመጣው። እኔም በነገሮች ላይ ግልጽ ሆንልሃለሁ። እናስ
መቀመጥ እንችላለን? ምን እያልክ ነው ከድር? ተናገር። ጉዳዩ ስለ አዝራ። አዝራ ስለ አዝራ አይደለም ያልክ? ስለ ምግብ ቤቱ አይደለም ነው ያልኩ። ዛሬ እኔም ማስተውየዋለሁ። ዛሬ ማታ በደንብ ተረድቼዋለሁ። በዛ መንገድ ስለሷ አንዴም አስቤ አላውቅም። ጭራሽ አስቤውም አላውቅም። አንዴም ይገጥመኛል ያላልኩት ነገር ነው። በልቤ ስለሷ ሁሌም እያሰብኩ እና ይህን ዓመታዊ ክብረ በዓል እንድናደርገው አስቤያለሁ። ቆንጆ ምሽት ይመስለኛል። የእውነት አዎ ነው። እኔም በደንብ ተዝናንቻለሁ። እንደዚህ ከሳኩኝ ረዥም ጊዜ ሆኖኛል። ለሁሉም ነገር አመሰግናለሁ። ደህና እደር። ቤልጊን፣ ምናልባት በአሁኑ እድል ያለኝ ይመስልሻል? እንደሱ ላለው ነገር አሁን ላይ ምንም ዝግጁ ሆንኩ አይመስለኝም። ኤርዳም ይቅርታ። ሁሉም ነገር ትክት ያለኝ ጊዜ ላይ ነው ያለሁት። እኔ እንኳን አላደክምሽም፣ አታስቢ። እና ብዙም አልቸኮልም። ከአንቺ ምንም ቃል መስማት አልፈልግም። ለዛሬ ማታ አንድ ቃል ብቻ ለእኔ በቂ ነው። ምንድን ነው እሱ? ነገ ጠዋት ቁርስ መብላት እንችላለን? እሺ፣ እንደዋወል። ደህና እደር። ደህና እደር። አመሰግናለሁ እህቴ። የምርቃቱ ራት ላይ ከኤርዳም ጋር የተፈጠረ ነገር አለ? በጣም ታሳፍሪያለሽ። ምን ተፈጠረ? ምን ያልተፈጠረ ነገር አለ? ወይዘሪት ታንሱ፣ ቆይ ምን አይነት ምስጥ ሰው ነሽ? እንዴት እስከ ዛሬ አላወቅኩሽም? እህቴ፣ እዚህ አይሆንም። ተራመጂ፣ ነይ ቅደሚ፣ ሂጂ። እህቴ ይኸውልሽ፣ እህቴ አባዬ እንኳን አዳምጦኛል፣ ተረድቶኛል። አንቺም አንዴ እንድታዳምጪ ልንገርሽ፣ በእኛ መሀል ምንም ነገር አልተፈጠረም። ምኑን ልረዳሽ? ምኑን? እኛ ማለትሽ ብቻ በቂ ነው። ፊሊዝ ጓደኛችን ነበረች። የበተንሹ ቤተሰብ የአዝራን ቤተሰብ እንደሆነ ግን ታውቂያለሽ? ወይ ኢዜት ደግሞ ያንተን እርዳታ መጠየቄ። ምሽቱን ሙሉ ለመረጋጋት ስሞክር ነበር፣ ግን ደግሞ አልቻልኩም። ደግሞ ስጫንሽ ራስሽን ለመከላከል ሰበብ ታበዣለሽ። ኢዜትና ፊሊትን ለማስታረቅ ሞክረሻል? እንደዛ ነው? ንገሪኝ። አይ አልሞከርኩም፣ ምክንያቱም ትዳር ውስጥ ለረጅም ጊዜ መቆየት እንዳልቻለ ስለነገረኝ ነው። ቤተሰባችን ውስጥ ማንም ሰው እኔንም ሆነ እሱን ሰምተውንም አይተውንም አያውቁም። እኛ እርስ በርስ ተያየን፣ እርስ በርስ ተረዳዳን። በቃ ስንደጋገፍ ስንበረታታ ነበር። ምንም ነገር አልተፈጠረም። የከፋው ነገር ደግሞ ይሄ ነው። አሁንም ድርጊትሽን ለማብራራት ትሞክሪያለሽ። ጥፋት እንዳላጠፋሽ ለማሳመን ትሞክሪያለሽ። አንቺ ምንም በይ ምንም ነገር ብትይ ውሽማ ነሽ። አንቺ ምንም ብትይ ሰው የሚያስበው ውሽማነትሽን ነው የምልሽ። ገባሽ? እንዴት በራስሽ ላይ እንደዚህ አይነት ነገር ታደርጊያለሽ? ታንሱ፣ ከዚህ በላይ ተረጋግቼ ላውራሽ አልችልም። ባወራሽ ቁጥር ይበልጥ እብድ ነው የምሆነው። ታሳብጅኛለሽ። ይበቃል። ኦዛን፣ አዝራ እንዴት ናት? ደህና ናት። ኦዛን፣ ከቅርብ ጊዜ ጀምሮ እየሸሸኝ ነው ያለኸው። ቆይ ምን እየተካሄደ ነው? አክስቴ፣ ቆይ እኔ ሰላይ ነኝ እንዴ? ስለ እነዚህ ነገሮች ለማወቅ ሰላይ መሆን አለብህ? አይ የእውነት ምንም አይነት ነገር የለም። ትንሽ ስለተናደደች ነው በቃ። ምን እየተካሄደ ነው? ከመቴ ጋር ጸብ ላይ ናቸው? አይ የዛሬው እድለኛ አሸናፊ ከድር ነው። ቀጣዩ እኔ እንዳሉት ስልኩ ልዘጋው ነው በቃ። እሺ ቻው፣ በቃ ቻው፣ ሰላሙኝ። ቻው አክስቴ። ወሬ ወይኔ ውይ ከድር ሁሉም ቦታ አለ። አናቱን እንደ በረሮ ነው የሚጨፈልቅለት። ኡፍ። ዝም ማለት ያንተ ተራ ነው። የሆነ ነገር በል ወይም ደግሞ ዕቃ ሰባብር። ምንም ምላሽ አልሰጠህም። መቼ ነው እዚህ ጋር የደረስነው? እኔ ምንም አላውቅም መቼ እዚህ ጋር እንደደረስን፣ እንዴት እዚህ ጋር እንደደረስን። የማስታውሰው አንድ ነገር ቢኖር ጓደኛዬን እየረዳሁ እንደነበር ብቻ ነው። እንዳውም መጀመሪያ እሷ ነበረች ስትረዳኝ የነበረችው። ከዛ እኔ መርዳት ጀመርኩኝ እና በሰዓቱ ጓደኛዬን መርዳት ብቻ ነበረ የኔ ስራ። መቴ፣ ጓደኝነት እንደዚህ ነው? ለእኔ ራሱ አላሳወቅከኝ። ደሞዟን ከራስህ ልትከፍላት ነው ከፍ ያደረግከው? አንተ ለራስህ ብዙ ችግር ያለብህ ነህ። በዛ ላይ ደግሞ ዜናውን ከሰማሁ በኋላ በአንተ ላይ ተናደድኩ። ማን አንተ በእኔ ላይ የምትናደደው? ንገረኝ እስቲ። ያው
በሰዓቱ ነው እንጂ የተናደርኩት በአንተ ላይ መናደድ አልነበረብኝም ነበር። ይህንን ስሜቴን መጀመሪያ ባውቅ ኖሮ እንደዚህ ፊት ለፊት አልጋፈጥህም ነበረ። እውነቴን የምልህ መቴ። በድጋሚ ስለ ወንድነት እያስተማርከኝ ነው? እስከ ትናንትናዋ ቀን ድረስ በማንኛውም ነገር ላይ አስተምርህ ነበር፣ ግን አሁን ለራሴ ጥሩ ትምህርት ተምሬያለሁ መቴ። ልክ የሆኑ ነገሮች ተዘበራርቀውብኛል። አንተ ራሱ እንዳልከው ከዚህ ነገር ውስጥ ለመውጣት ቀላል አይደለም መቴ። አዝራን ካበሳጭሃት በቀጣይ ሳወራ እንዲህ ያልረጋጋ። ምን ማለት ነው? አዝራን ማናገር እችላለሁ ማለት ነው? ስማ፣ ለራሴ እንዲይዘው ነው የነገርከኝ። አላውቅም። ስለ ቀሪው ነገር አላሰብኩበትም። ምን እንደማደርግ ምን እንደምሆን እንዲሁ በውስጥ የሚሰማኝን ስሜት እንድታውቀው ብዬ አስቤ ነው የነገርኩህ። ሁሉን ነገር አሳልፈናል። ብዙ ነገር ነው የተፈጠረው። ማንኝን የአዝራን ደስተኛ የመሆን እድል የምነጥቃት? እና ምን ላድርግ ታዲያ? አሁን ልሂድ እንዴ? በልቶ ልሂድ አሁን። አንተስ ምን ልታድርግ? እኔ በጭራሽ ደስተኛ ለመሆን አልተፈጠርኩም ከድር። በጭራሽ የእንጅላንም ደስታ አላበላሽባት። መቴ መቴ፣ ኡፍ፣ ስላንተ በጣም ተጨንቄ ነበር። ለምንድን ነው ምሽቱን ሙሉ ላገኘህ ያልቻልኩት? ደህና አደርሽ? እንዴት አደርክ? ማታ እንቅልፍ ሊወስደኝ አልቻለም። ስላንተ ሳስብ ነው ያደርኩት። ለሄድ እንደሆነ ነግሬሃለሁ። ከዚህ ሊልኩኝ ነው ብያለሁ፣ ግን ምንም አልመለስክልኝም። ትልቅ ጸብ ተፈጥሮ ነው? የተፈጠረው ነገር ምንድን ነው? ምን ሆነ ነው? ትንሽ ከበድ ያለ ነበር። ምን እንደማስብና ምን እንደምናገር አላውቅም። በዛ ሁኔታ ላይ ሆኜ ማውራት አልፈለኩም ነበር። እኔም ገምቻለሁ። እኔም ሴቷ አያቴን ላሳምናት ሞክሬ ነበር፣ ግን አልተሳካም። ድርቅ ብላ እምቢ አለችኝ። ምን ልናደርግ ነው? ትላንት እኔም እስኪነጋ ሳስብ ነበር። አንቺ ልክ ነሽ። በዚህ ሁኔታ መሸሽ አንችልም። ምናልባት ያቀረቡልሽን ሀሳብ ብትቀበይ። እንዴት? ቆይ እኔ ሲሄድ አንተ እዚህ ልትቀር? ማለቴ ያው ነገሮች ትንሽ እስኪረጋጉ ድረስ ለተወሰነ ጊዜ መጣ ሄድ እያልኩ እንቀሳቀሳለሁ። ምን ተፈጠረ? አዲስ ነገር ምን ተቀየረ? ትላንትና ድፍረት ላይ አልነበርክ? ለሁሉም እንንገራቸው ስትል አልነበር? ታዲያው ምን ተቀይሮ ነው እንደዚህ የምትለኝ? ይኸውልሽ ወደዛ ስንሄድ ሁሉም ነገር ከባድ እንደሚሆን ተነጋግረናል። ቆይ በኋላ ቢጸጽተንስ? ወደዚህ የምትመለሽበት ቤተሰቡም ሆነ አያት ባይኖርሽስ? ሁሉም ነገር ጥሩ ሄደ እንበል። አዝራ ትናፍቅሻለች፣ አያትሽ ይናፍቅሻል፣ ሴቷ አያትሽም ትናፍቅሻለች። ሁሉም ይናፍቁሻል። ህሊናሽን አውቀዋለሁ። እንዲህ በቀላሉ አታርፊም። የራስህን ፍርሃት በእኔ ላይ ማድረግ እንዴት ደስ ይላል። ስለ እኔ አስበህ ሳይሆን ምን ሆናለሁ ብለህ ስለ ራስህ ነው ያሰብከው። በፍጹም አይደለም። ምን አለ ፈርቼ ነው ብለህ የመናገር ድፍረቱ ቢኖር ጥሩ ነበር። ቆይ እባክሽ አንዴ ልቀቀኝ። ምንም የሚያስጠብቅ ነገር የለም። እኔ እንደሆንኩኝ እድሜ ሙሉ ስጠብቅ ኖሬያለሁ። አሁን ሄጄ ለአያቴ እንደተስማማው ነግረውና ነገ ሄዳለሁ። እሺ? ከሌለህበት የለህበትም መቴ፣ ከሌለህ የለህም። ደህና ሁን። በይ እንጂ
ራብ ጭንቀት ነው የሚለቅብሽ። ለምንድን ነው የማትበይው? ቆይ ትንሽ እንኳን ብይ። ከእንጂ ጋር በዚህ ሁኔታ ነው የምትለያዩት? ተጣልታችሁ ነው የምትሸኛት? ብቻዋን ታያት። በቃ ትንሽ ረፍት ታገኝ። በራሷ እግር መቆም ትጀምር። የራሷን ህይወት ትገንባ። ታያት። ቆይ እናንተ ሁለታችሁ የነፍስ መንታ ናችሁ እንዴ? በዚህ ሁኔታ ከተለያያችሁ አንዳችሁ መቼም ቢሆን ለየብቻችሁ መቆም አትችሉም። እርቅ አውርጂ። እስኪ መሳሪያሽን አውርጂና ጣዩ። መት ይመጣ አያት ዚያ ልጁን በከባዱ ነው የጎዳው። እንዴት እንደሆነ ነው እስኪ። አያቴ አሁን ደግሞ የኔ ተራ። ምን ነው አልወደድሽውም እንዴ? አይ ወድጄዋለሁ። ከዚህ ቀደም እዚህ መጥቼ አውቃለሁ፣ ግን እንደዚህ ያለ ቁርስ በልቼ አላውቅም። ያው ቁርስ ማንም ስለማያቀርብልኝ በብዛት እዚህ መጥቼ ነው የምመገበው። ምን ነው ሰራተኛ የለም እንዴ? እሱም አለኝ፣ ትመጣለች። ቤቱን አጽድታ አስተካክላ ተመልሳ ትሄዳለች። ግን ደግሞ እኔ እንደዚህ አይነት ነገር ብዙ ደስ አይለኝ። ማለቴ ሰራተኛ ሲሰራልኝ። ገባኝ። ከትናንትናው ግብዣ ላይ ፎቶዎቹን ለጥፌያለሁ። ማለት የማህበራዊ ሚዲያ ላይ የመልእክት ማዕት ነው የደረሰኝ። ሲጀመር እንዳልጽፍ ነግሬህ ነበር። አይ እኔ ዛሬ መልእክቴን ከፍቼ አላየሁትም። ያንቺን ፎቶ አላደረኩም እኮ አታስቢ። ይሁን እሺ። አዎ አታንሳ፣ አቶ ኤርደም አታንሳ። ዋጋህን ታገኛለህ። ማንሳት ትችላለህ እኮ። አይ አስፈላጊ አይደለም። የሆነ የብድር ጉዳይ አለኝ። ወኪሌ ነው የደወለው። በኋላ ደውልለታለሁ። ማንም ከቁርስ ሊያቋርጠኝ አይችልም። በእርግጥ አሁን ጨርሰናል፣ መሄድ እንችላለን። በዛ ላይ የሥራ ሰዓት ነው፣ ስራ ይኖርብናል። ገና እኮ አልጨረስንም። በዛ ላይ ደግሞ ያለ ቡና ቢሮ እንድትገቢ አልፈቅድልሽም። የቢሮ ቡና ብዙም አይደለም። ቢሮ እንጠጣለን። ምን እያደረግሽ ነው ታንሱ? እርስ በእርስ ነው የተጽናናን፣ የተደጋገፍነው። ምንም ነገር የለም። የከፋው ነገር ደግሞ ይሄ ነው። አሁንም ድርጊትሽን ለማብራራት ትሞክሪያለሽ። ምንም እንዳላጠፋሽ ለማሳመን ትሞክሪያለሽ። አንቺ ምንም ብትናገሪ፣ ምንም ነገር ብትይ ውሽማ ነሽ። ምንም ነገር ብትይ ሰው የሚያስበው ውሽማነትሽን ነው የምልሽ። ገባሽ አይደል? እንዴት በራስሽ ላይ እንደዚህ አይነት ነገር ታደርጊያለሽ? በዚህ ሳምንት ለእኔ ጥሩ የሆኑ ነገሮች እየጠበቁኝ ነው። የሚገርምሽ ነገር እኔ በፍቅር ዝቅተኛ እድል ነው ያለኝ፣ በገንዘብ ነው ከፍተኛ እድል ያለኝ። ፍቅርን እርሺው። እውነትሽን ነው። ኤንጅላ ደህና ነሽ? ደህና ነኝ። ምንድን ነው ጥድፊያው? ልሄድ እንደሆነ ታውቂያለሽ። መዘገጃጀት አለብኝ። እኔ ሄዳለሁ። ከእማዬ ጋር ተቃርነ ለእኔ እየቆምክልኝ ነው? አዎ፣ ዋናው ነገር ያንቺ ደስታ ነው ውዴ። ማለቴ ቁርጥ ያለ ሐሳብ ካለሽ። ብራቮ፣ እንደሱ ነው አያቴ። ከአቲፍ የምንጠብቀው ይህንን ነው። በቃ በለው። ስለዚህ ኤንጅላን ወደ ውጭ ሀገር ልላካት። አዝራ እኔ ላይ እንድትነጫነጭብኝ አልፈልግም። ሄጄ የሆነ ነገር ልበላት ብላ አስበ ነው አይደል? ውዴ፣ እኔ ሁላችሁንም ደስተኛ ለማድረግ እየሞከርኩ ነው። አሁን ኤንጅላን እዚህ ምን አመጣት? አንቺ የምትፈልጊውን ነገር ንገረኝና አደርገዋለሁ። አያቴ፣ አዎ ልክ ነህ። ለአመታት በጣም ብዙ ነገሮችን ስትሰጠን ኖረሃል። አዎ። ስለዚህ አሁን የኤንጅላን ፍላጎት አሟላላት። እኔ ምንም የሚያስፈልገኝ ነገር የለም። አዝራ፣ ለማንም ሰው ሳትናገሪ ነው ሄደሽ የተፋታሽው። እኔ እንደዛም ሆኖ ግን አንቺ ጋር መጥቻለሁ። ለምንድን ነው እንዲህ የምትሆኝ? ለምን እንደሆነ ታውቃለህ አያቴ? የኤንጅላ ጉዳይ ባይኖር ኖሮ እንደውም አሁን ላይ ከእናቴ በላይ አንተ ነበር የምትጫነኝ። ምክንያቱም በደንብ አውቃለሁ። ለአመታት እንደዚህ ቶሎ ስትረጋጋ አይቼ አላውቅም። ግን ይሄ እንደተለመደው ምን እንደሆነ ታውቃለህ? ሁሌም እንደዛ ነው የምታስቡኝ። እኔ ቀበጥ፣ ጨምላቃ፣ ምስጋና ቢስ ልጅ ነኝ። እንደዛ ነው የምታስቡኝ አይደል? አያቴ አሁን በትክክል እያሰበች አይደለም። ደግሞ በእኔም ቢሆን ሁሌም እኮ እንደቀናች ነው። አንተን ከማንም ጋር መጋራት አትፈልግም። ለዛ ነው
ወዛ ልጄ እባክህ ብቻዋን አትተዋት፣ በደንብ ተከታተል። አያቴ አታስብ፣ በደንብ ነው መከታተላት። እሺ ይህ ላዝራ ነው። ለእሷ ብሰጣት አትቀበለኝም፣ የባሰ ትናደዳለች። አንተ ስጣት፣ ባዶ እጇን እንዳት። እሺ አያቴ፣ እውነት ነው የምልህ፣ አንተ ልትደነቅ የሚገባ ሰው ነህ አያቴ። በል መዘላበዱን አቁም፣ እንገናኛለን። አምላኬ ብዙ እኮ ነው። በአይነ ቁራኛ እየተከታተልኩ ነው እንድታውቅ። እሺ አያቴ። አይ አቤት፣ ስራ ላይ ባልሆን ስልኩን አነሳው ነበር አይደል እንዴ? ወይዘሮ አዝራ እንዴት ዋልሽ? ደህና ነኝ። የከድር የቀድሞ ጓደኛ። ምንድን ነው እሺ? ቆይ ትናንትና ምን ነበር የተፈጠረው? በምን እንደተናደድሽ አላውቅም፣ ግን እውነት ለመናገር እኔን አስከፍተሽኛል። እንደ ጅል ስትቀልድብኝ ግን አልከፋም ነበር። አይ በፍጹም እንደዛ ያለ ሀሳብ አልነበረኝም። እሺ አሁን ስልኩን ልዘጋው ነው፣ ምክንያቱም ከአንተ ጋር ለማውራት ዝግጁ አይደለሁኝም። ቆይ ስሚኝ ወይዘሮ አዝራ፣ ትላንትና ቤታችን መጥተው የነበሩት ሰዎች በጣም ተደስተዋል እና ዛሬም የሆነ ዝግጅት አለ። ነይ ስለፈጠረሽ አምላክ ልለምን። ቆይ እኔ ጅል እመስልሃለሁኝ እንዴ? ለምንድን ነው እንደዚህ የምትቀልድብኝ? አልገባኝም። ለምንድን ነው እንደዚህ የምታሾፍብኝ? ለዛ ከድር ደውልለትና ንገረው፣ ወይም እኔ ደውዬ እነግረዋለሁ። በኋላ እንገናኛለን። ምን ተፈጠረ ደግሞ? ዝበል። ቆይ አንድ ጊዜ ጅል፣ ልክህን የማላሳይ ይመስላል አይደል? አንተ ማትረባ። ማን ነው? የእውነት ዲያር ደወለልሽ አዝራ? አዝራ የእውነት እምልልሻለሁ፣ እኔ ምንም የማውቀው ነገር የለም። ያልኩት ነገር ካለ ፈጣሪ አፌን ይዝጋው። እሺ እሺ፣ እንደሱ ያለ ነገር አትበል፣ አያድርግብሽ። አዝራ ትናንትና አሪፍ ስራ ነው የሰራሽው። እሺ እና ዲያር እሱን ያውቃል። እኔም እንደዚህ እንደሚሆን አውቄው ነበረ። ሰውየው በአንድ ቀን ምርጡን ችሎታሽን ስታሳዩ ለዛ ነው እንድትመጪ የደወለልሽ። በራሱ ፍላጎት ነው የደወለልኝ። አዎ በራሱ ፍላጎት ነው የደወለልሽ። እውነት እምልልሻለሁ። ምን ልታደርጊ ነው ታዲያ? ትስማሚያለሽ? አላውቅም እባክህ። ማለቴ ስልኩን ጆሮ ላይ ነው የዘጋሁት። ስለዚህ ትቶት ይሆናል። አንቺን መተው ቀላል አይደለም አዝራ። ማለቴ ድብቅ ሀብት እኮ ነሽ። እንደዛ ማለቴ ነው። ማለቴ ዲያር ይሄን ችሎታሽን ካየው አይደለም ደሞዝ ቦታውን ሁሉ ይሰጥሻል። እንደዛ ማለቴ ነው። እዛ ቦታ ምርጥ ስራ ነው የምትሰሪው። እሺ አዝራ፣ በደንብ ይከፍልሻል። አንቺም ስራውን ተወጪዋለሽ። አዝራ ከቻልሽ እንነጋገር። ማለቴ ከተረጋጋሽ ልነግርሽ የምፈልገው አንድ ነገር አለኝ። አላውቅም፣ እኔ እንጃ። በቅርቡ በስራ ልወጠር እችላለሁ። እሺ በምሳ እረፍትሽ ላይ መምጣት እችላለሁ? ከፈለክ ና ከድር። በዛ ላይ ደግሞ የጓደኛ ቤት ነው። ደንበኛ እኔ ልመርጥ አልችልም። እንገናኛለን። ቻው። እንገናኛለን። ምንድን ነው እሱ? ለምንድን ነው እንደዚህ ምዘይ? ምን እንደተፈጠረ ታውቃለህ? ሰውየው ዲያር የምር ስራ ቀጠረኝ። የትላንትናዎቹ ደንበኞች በስራዬ ስለተደሰቱ ሊቀጥረኝ ፈለገ። በጣም አሪፍ ነው። ኮርቼብሻለሁ። ጀግና እኮ ነሽ። ለማንኛውም ልለባብስ በቃ። አዝራ ገንዘብ አለሽ እንዴ? እንኪ ያዢ፣ እንኪ ተቀበኝ። ይሄንን ሁሉ ከየት አመጣ? አያቴ ሰጥቶ ነው? አምላኬ ሆይ አሁን እኔ ያለሁልሽ። አያት ምናምን አትበኝሽ። በያዥ ያዥ። የማንም ገንዘብ አያስፈልገኝ፣ ምክንያቱም አሁን ስራ አለኝ። ምኗ ደረቅ ናት። ገንዘቡን አልተቀበለችኝም። ምናልባት ደግሞ ለመቴ ብዬ ከአያት ዘያ ልቀበለው እንዴ? እንጂ አቁም። እሺ ተረጋጊ። አየር ሳቢ እባክሽ ተንፈሽ። ምን? አልችልም፣ መተንፈስ አልችልም። በቃ ተይ። ምን ተፈጠረ? እንጂ ተስፋ ቆረጠ። እሱ በእኔ ላይ እጅ ሰጠ። ተስፋ ቆረጠብኝ። አትዘኝ። ማለቴ ጣሊያን ከሄደች በኋላ ትንሽ ቆይታ ትረሳዋለች። ሁሉንም ነገር ትለምደዋለች። እኔ ላይ የተደረገብኝን ነገር ነው ከዓመታት በኋላ የልጅ ልጄ ላይ ያደረግኩት። ምን እንደማደርግ አላውቅም። ይሄ ነገር ምን አይነት የተረገመ ዕጣ ፈንታ ነው? እንግዲህ እኔም በዚህ ታሪክ ውስጥ ያለ ፍላጎቴ የሰይጣናዊ ሚናን የተሰጠኝ መሆን ያለበት ይሄ ነው። ሌላ ምንም ነገር ማድረግ አይቻልም። ምናልባት በድጋሜ ትልቅ ስህተት እየሰራን ይሆናል። የሁሉንም ዕጣ ፈንታ መስመር እየቀየርን ይሆናል። እሱን አላውቅም አፊፌ፣ አላውቅም። አቲፍ? ከአቲፍ ጋር ቀጠሮ ነበራችሁ እንዴ?
አረ በፍጹም ቀጠሮ የለንም። አቲፍ ምን እየተካሄደ? ምን ነው ችግር አለ? ለምን ወደዚህ መጣ? መጀመሪያ ጥያቄ መልሽልኝ። ምን መሰለ አቲፍ፣ አፊፌ ለልጆቹ ለጾሙ ስጦታ መስጠት ፈልጋ ነበረና ወደዚህ ወሰድኳት። ፈጣሪ ይቀበልሽ አፊፌ። በቀጣዩ አንተንም እንጠብቃለን አቶ አቲፍ። ቀደም ብለህ ብትነግረን ኖሮ አብረን እንሄድ ነበር። እኔን ለማስወጣት አስበህ ነው አይደል? አቲፍ እባክህ ተው፣ እኔ ጠይቄው ነው። ልክ ነው አቲፍ፣ ይቅርታ አድርግልኝ። ማንን እያታለልክ መሰለህ? አቲፍ እባክህ። ቆይ ግን አንተ ሀሳብህ እኔም በጾሙ ወቅት አበሳጭታኝ ጾሜን የሚያፈርስ ነገር እንድናገር ልትገፋፋኝ ነው? አሁን አንተ ማስተናገድ አልችልም። በሉ ደህና ሁኑ። ከዚህ ሰውዬ ጋር ምን እያለሽ ነው? አቲፍ ነገረህ እኮ። ውይ በጣም ያሳፍራል። ቢያሳፍርም ግድ የለኝም። ቆይ እኔ ለእርዳታ እሱ ጋር እንዳትሄጂ ነግሬሻለሁ አይደለም እንዴ? የሆነ ሰው መርዳት ከፈለግሽ አፊፌ መተሽ ለእኔ ንገሪ። እሱ እንደሆነ ብዙ ኃጢአት ነው ያለበት። ስለዚህ ሰው ሲረዳ ይውላል። ግን እኔ ስለማልናገር አላደርግም ማለት አይደለም። እኔም ልገሳ የማደርግበት ቦታ አለኝ። ማለቴ በድንገት ተነስቼ ነው የሄድኩት። ስለ ኤንጅላ ላናግረው ሲሄድ በዛውም ልጆቹን ተዋውቂያቸው ነው። በጣም ደስ ይላሉ። እንደዛ ነው የሆነው። እመነኝ አቲፍ። ቆይ ለምንድን ነው የመጣኸው? እንጂላ ነገ ልትሄድ ነው። እኛ ቤት ከመጣሽና አብረሻት ለመሆን ከፈለግሽ ብዬ ነው። አብረን እንድናገኛትና ከመላው ቤተሰብ ጋር ተሰባስበን እራት እንድንበላ አስባ ነው። አንቺ ብዙ የምታደርጊው ነገር አለሽ። ከእሷ አላስቆምሽም። ጊዜ ካለሽ ነይ። እንጂ አልመጣም አላለሽም እኮ። ለምንድን ነው ይሄን ያለዘንሽው? እሱም በደንብ አውቀዋለሁ። አይኑን ከአይኔ ሲያሸሽ በደንብ አውቀዋለሁ። በድምፁ ዝግታ ሊያደርግ የሚችለውን አውቀዋለሁ። ከአያቱ ጋር ምን እንደተነጋገር አላውቅም፣ ግን ሀሳቡን ቀይሯል። እንዴት በፍጥነት ሀሳቡን ሊቀይር ቻለ? እስከ መጨረሻው አልተጓዛችሁም? እንዴት ሀሳቡን ቀየረ? ሁሉም ሰው በእኔ ላይ እንዲዞሩብኝ አድርጌያለሁ። ለእሱ ስል ሁሉንም ነገር ትቻለሁ። እሱ ግን ከአያቱ በሰማው አንድ ቃል በእኔ ላይ እጅ ሰጠ። ምን እንደምትፈልጊ ምን እንዲዋሸኝ አልፈልግም። እንዲያዘናጋኝ አልፈልግም። በግልጽ ውሳኔ ወደ እኔ እንዲመጣ ነው የምፈልገው። እሱን ነው የምፈልገው እና ደግሞ ከልቤ ውስጥ ላወጣው ነው የምፈልገው። ይበቃኛል፣ ይበቃኛል፣ ደክሞኛል። እሱን ነው የምፈልገው። ትላንትና ማታ እንደዛ ተናግሮ ዛሬ ጠዋት ደግሞ ሀሳቡን ሊቀይር አይችልም። በአንድ ምሽት እንደዚህ ያለው ነገር ሊፈጠር ይችላል? እንዴት መጽናት አይችልም? እንደዛ ከሆነ ደግሞ ይህን ሁሉ ጊዜ ተሳስቼ ነበር። ሌላ ምንም አይነት ማብራሪያ የለውም። በትንሽዬ ስጦታ ብቻ ምን አይነት አስተያየት እንዳገኘን ተመልከት። እያየህን በጣም ይገርማል። እንደውም ታውቃለህ፣ ጭንቅላቴ ውስጥ ያለውን ሀሳብ ማድረግ ብንችል የት እንደምንደርስ። ግን ገና መጀመራችን ምን እንደሆነ ታውቂያለሽ? መጀመሪያ እዚህ ስትመጪ ምንም ነገር አልጠበቅኩም ነበር። አልዋሽሽም፣ እውነቴን ነው። ሲመሽ ተጨንቄ ነበር፣ ምክንያቱም ያወጣሽው ብዙ ገንዘብ ነበር። ግን አንቺ ከሄድሽ በኋላ ሲገባኝ የምንሰራው ነገር ጥሩ ነው፣ ግን አቀራረብ ላይ አንቺ በጣም ትበልጭናለሽ። እኔም አንዳንድ ነገሮች ላይ ትንሽ ይቀረኛል። ስለዚህ ክፍተታችንን እንሸፋፈናለን ማለት ነው። ከፈጣሪ ፍቃድ ጋር ግን አንድ ነገር ልንገር፣ ስማኝ። በድጋሚ ያ ከድር ደሞዜ እንደሚከፍለኝ ከሰማሁ ከመሄድ የሚያግደኝ የለም። አይ ተረድቼሻለሁ። ስልኩን ጆሮዬ ላይ ስትዘጊ በደንብ ተረድቼሻለሁ። ስትናደጅ አደገኛ ሰው ነሽ። ከዚህ በኋላ ከድር እዚህ ውስጥ የለበት፣ ማልቀስም የለም። በጣም ጥሩ። ስለዚህ ተስማምተናል። በደንብ ተስማምተናል። እሺ በቃ እንጀምራ ታዲያ። እንደውም ታውቃለህ፣ በጣም ከመጓጓት የተነሳ ከሁሉም በላይ ተጠቃሚ የምትሆነው አንተ ነህ። እንግዲህ ፈጣሪ ባርክሽ። ከዚህ በላይ ምን ልል እችላለሁ? በጣም ጎበዝ ነሽ። እሺ የዛሬው ባለልደት ወንድ ነው ወይስ ሴት? ማን ነው? ወንድ ነው። በነገራችን ላይ ከመምጣትሽ በፊት ከማታዎቹ ሰዎች ተደውሎልኝ ነበር እና አንድ የስንብት ዝግጅት የሚያደርጉለት ሰው አለ። ሌላ ሰው ሊያሰናብቱን አልገባኝ። ስንብቱን ከድርጅቱ ስራ ለቆ አላውቅም። ዝርዝር ነገር አልነገሩኝም፣ ግን የሽኝቱ ዝግጅት የሚደረግላት ሴት ናት። ምን ነው? ምንም አይደለም። እንጀምር፣ በቃ እንጀምር። ወደ ስራ። እሺ እንጀምር። በቃ ከሰዎቹ ጋር ልተውሽ። እዚህ ያለው በእናንተ ነው፣ የቀረው ደግሞ በእኔ ነው። እሺ በቃ ሄድኩ። ከረባታችሁን አውልቃችኋል። ስማችሁም የለም። ጠረጴዛውም ወደ ቀድሞ ቦታው ተመልሷል። ነው ወይስ እኔ በመምጣት ደስ አላላችሁ? እንደውም አዝራ መምጣትሽ በጣም ጥሩ ነገር ነው። እንኳን ደህና መጣሽ። አንደኛ፣ ዳግመኛ ከጀርባዬ ዞሮ የሚያማኝን በካልቾ ነው የምጠልዘው። ግን ለእኔ ልትነግሩኝ ትችላላችሁ። በሉ ተከተሉኝ፣ በጣም ብዙ ስራ ነው ያለብን።
አልገባኝም። ፍቅር ይዞታል ስትል ምን ማለት ነው? ይዜት እንዴት ቢደፍር ነው? ማን ነው እሱ ለእኔ ልጅ እንደዚህ አይነት ስሜት የሚሰማው? እና እንደዚህ ሲል ዝም ብለህ ሰማኸው? ንገረኝ። ኧረ በጭራሽ። አንተ ማነህ ብዬዋለሁ። አንተ ማነህና ነው የእኔ ልጅ እወዳታለሁ ብለህ ለመናገር የደፈርከው ብዬዋለሁ። እውነቴን ነው። የእኛን ተወውና ግን አቶ ዚያ ስለዚህ ነገር ከሰማ ከሀገር እንድትልቅ ነው የሚያደርግ ብዬዋለሁ። ዚያ ነው ያልከው? ለምንድን ነው ስለዚህ ያነሳኸው? ከእሱ ጋር ምን አገናኘው? ዚያም ሆነ መቴ ስለዚህ ነገር እንዳይሰሙ። እኔ እኮ ላስፈራረው ነው እንደዚህ ያልኩት ውዴ። ውዴ እንዳትለኝ አልኩህ እኮ። ቆይ ለምንድን ነው የዚያን ስም ያነሳህበት? ሲጀመር ለማስፈራራት አንተ አትበቃምና ነው? እኔም በጭራሽ አልፈራኝም። ምንም ለውጥ አላመጣውም። ይህንን ልንገርሽ፣ ከድር ከመጀመሪያውም ደፋር የሆነ ልጅ ነው። የመጀመሪያ ቀን ቤታችን ሲመጣ ትዝ ይልሻል? ልክ ከድር ሲያፎጭ 20 ሰዎች ተክተልትለው ነው የመጡት። ፊሊዝ ምን ሊፈጥር እንደሚችል ባላውቅም ግን ይሄ ልጅ አደገኛ ነው። በተቻለ ፍጥነት ልናስወግደው ይገባል። ግን አታስቢ፣ መላ ፈጥሬያለሁ። ከዚህ በኋላ እኛ ሊያስቸግረን መላ እንደፈጠርክና እንዳስተካከልከው እርግጠኛ ነኝ። አውቃለሁ። ባላውቅህ ነበር የሚቆጨኝ። ከድርን በጣም ነው የምትፈራው። አልፈራውም፣ ግን ደግሞ ምክንያታዊ መሆን ያለብን ይመስለኛል። ምክንያታዊ መሆን? አዎ ፊሊዝ። ስለፈጠረህ አቁም ይዜት። ለመሆኑ አዝራይት እንዳለች አጣራህ? ምግብ ቤት ስራ ጀምራለች። ምን? አዎ ምግብ ቤት